ጤና ይስጥልን። አቧራው ጨሳም። ዩክሬን ባለ ኑክሌር መሳሪያ ባለቤት ልትሆን ነው። በምስራቅ አውሮፓ ሰማይ ስር የኑክሌር እቶኑ የበለጠ እየጋመ ይገኛል። ይህንን ጉዳይ ይዘናል። መካከለኛው ምስራቅ ላይ የገሃነም በሮች ሊከፈቱ አንዳንዶች ሰዓታት፣ አንዳንዶች ቀናት ቀርተውታል እያሉ ነው። አሜሪካ እጅግ አሏት የሚባሉ ከባባድ መሳሪያና የጦር መርከቦቿን ወደ መካከለኛው ምስራቅ ልካለች። አብራችሁን ቆዩ። እነዚህን ጉዳዮች እንመለከታለን። ይህ ሀሌታ ዩቲዩብ ነው። መካከለኛው ምስራቅን እናስቀድማለን። አሜሪካ በኢራን ላይ ጥቃት ለመፈጸም የተለያዩ አማራጮችን እያጤነችና የጦር አመራሮቿም ይህንን ያኛውን አጥቂ ይህንን ተጠቀሚ እያሉ ለፕሬዝደንታቸው በማማከርና ምርጫዎችንም በመተንተን ላይ ይገኛሉ። ይህ በዚህ በጋመበትና እንዲህ ባለበት ጊዜ በአሁኑ ሰዓት ኢራን ጥቃት የሚሰነዘርባት ከሆነ ደግሞ ጦርነቱ በሁለቱ ሀገራት መካከል ብቻ እንደማይሆን ማስጠንቀቋን ቀጥላለች። በኢራንና በአሜሪካ መካከል ሦስተኛው ዙር ድርድር ሊካሄድ ሽር ጉድ እየተባለ ባለበት በዚያን ጊዜ ጭምር ነገሮች ተወሳስበው እንደቀጠሉ ናቸው። አሁን ድረስ ነገሩ በከፍተኛ ጡዘትና ካሁን በመካከላቸው ጦርነቱ ሊፈነዳ ነው የሚለው መረጃ በየአቅጣጫው እየወጣ ነው። ነገር ግን ኢራን በአሜሪካ ጥቃት የሚፈጸምባት ከሆነ የሚከተለው ውጤት በሁለቱ ሀገራት ላይ ብቻ ተወስኖ የሚቀር እንዳልሆነ ደጋግማ እያስጠነቀቀች ነው። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ውስን የሚባል ጥቃት እንደሌለና የትኛውም አይነት በኢራን ላይ የሚፈጸም ጥቃት ከባድ የሆነ ያጸፋ ምላሽ እንደሚጠብቀው ማስጠንቀቃቸውን ቀጥለዋል። እየተካሄደ ባለው ድርድር ኢራን ከአሜሪካ የሚቀርቡላትን ቅድመ ሁኔታዎች እንድትቀበል ለማስገደድ ፕሬዝደንት ዶናልድ ትራምፕ ውስን ጥቃት ለመፈጸም እያሰቡ ስለመሆናቸው ለፓርላማቸው መናገራቸው ይታወቃል። አሜሪካ የትኛውንም አይነት ወታደራዊ እርምጃ በኢራን ላይ ብትወስድም አደጋዎች እንዳሉ ግን የአሜሪካ ባለሥልጣናት ደጋግመው መናገር መያዛቸውን ወል ስትሪት ጆርናል ዘግቧል። ሁሉም አማራጮች አደጋ አላቸው። በተለይ ደግሞ የተራዘመ ጥቃት በአሜሪካ ሰራዊትና በጦር መሳሪያዎች ላይ ከፍተኛ ዋጋን ያስከፍለናል። ከዚህ በተጨማሪም ኢራን አጸፋ የምትመልስ ከሆነ በቀጠና ያሉ የአሜሪካ አጋሮችን ለመከላከልም እጅግ አስቸጋሪ ያደርገዋል። ይህም ለአሜሪካ ሌላ ጦስ ይዞ ይመጣል ሲሉ የአሜሪካ ባለሥልጣናት መናገራቸውን እንደቀጠሉ ናቸው። ይህ ስጋትም በከፍተኛ የአሜሪካ ወታደራዊና የደህንነት ባለሥልጣናት ስብሰባዎች ላይ ጭምር ተነስቶ መነጋገሪያ መሆኑን ዓለም አቀፍ ሚዲያዎች መረጃውን እያወጡ ነው። አሜሪካ ጥቃት ትፈጽማለች የሚለውን ዛቻ ተከትሎ ኢራን ጥቃት የሚሰነዘርባት ከሆነ ደግሞ በአካባቢው የሚገኙ የአሜሪካ የጦር መርከቦች፣ የጦር ሰፈሮችና አጋሮች ላይ ከባድ ያጸፋ ጥቃት እንደምትፈጽም በተደጋጋሚ እያሳወቀች ቀጥላለች። ይህ ደግሞ በአካባቢው ያሉ ሀገራትን ጭምር ጭንቀት ውስጥ እንደከተተ ነው የሚነገረው። የኢራን የአጸፋ እርምጃ ዋነኛ ኢላማ የምትሆነው እስራኤል በበኩሏ ኢራን በእስራኤል ላይ የበቀል ጥቃት ከፈጸመች በእስላማዊ ሪፐብሊኩ ታሪክ ውስጥ ከባዱን ስህተት ይፈጽማል፣ ኢራንም እንዳልነበረች ትሆናለች ሲባል ከእስራኤል በኩል ማስጠንቀቂያዎች እየቀጠሉ ናቸው። አሜሪካ ባለፉት ሳምንታት ግዙፍ አውሮፕላን ጫኝና ሌሎች የጦር መርከቦቿን እንዲሁም የጦር አውሮፕላኖቿንና ሌሎች አሉኝ ያለቻቸውን ሁሉ ወደ መካከለኛው ምስራቅ ማጓጓዟና ይህ ደግሞ በመካከለኛው ምስራቅ እጅግ የጋመ ከፍተኛ ውጥረት መፍጠሩ ዓለም እያየው ያለው ጉዳይ ነው። ይህ በእንዲህ ሳለ ኢራን ከቻይና ጸረ መርከብ ክሩዝ ሚሳይሎችን መግዛት የሚያስችሏትን ስምምነት ለመፈጸም ከጫፍ መድረሷ ሌላ ውጥረት አንግሷል ተብሏል። ኢራን ጸረ መርከብ ሚሳይሎችን ልትገዛ እንደሆነ የተሰማው ቴህራን ላይ ጥቃት ለመፈጸም እየተዘጋጀች ያለችው አሜሪካ የባህር ኃይሏን በኢራን ባህር ዳርቻዎች ባሰማራችበት
በአሁኑ ጊዜ ነው። ቻይና ሰራሹን ሲኤም 302 ሚሳኤል ለመግዛት የሚደረገው ድርድር ፍጻሜው ላይ ቢሆንም ኢራን መሳሪያውን የምትረከብበት ቀንን በተመለከተ ግን ስምምነት ላይ አለመደረሱን ምንጮች መናገራቸውን ሮይተርስና ሌሎች ዓለም አቀፍ ሚዲያዎች ዘግበዋል። ሱፐርሶኒክ ሚሳኤሎች 290 ኪሎ ሜትር ድረስ የመወንጨፍ አቅም ያላቸው ሲሆን በከፍታና በዝቅታ በመምዘግዘግ የመርከብ ላይ መከላከያዎችን ማለፍ እንዲችሉ ሆነው የተሰሩ ናቸው። እንደ ሮይተርስ ዘገባ ኢራን ይህንን መሳሪያ መታጠቋ የማጥቃት አቅሟን በከፍተኛ መጠን እንደሚያሳድገው እንዲሁም የአሜሪካ የባህር ኃይል ላይ የምትጋርጠውም ስጋት እጅግ ከፍ ያለ እንደሚሆን የጦር ባለሙያዎች መናገራቸውን ቀጥለዋል። ቢያንስ ከ2 ዓመት ገደማ በፊት የተጀመረው የኢራንና የቻይና የሚሳኤል መሳሪያ ስርዓት ግዢ ባለፈው ሰኔ ላይ ከተካሄደው የእስራኤልና የኢራን የ12 ቀናቱ ጦርነት በኋላ በከፍተኛ ፍጥነት ተጧጡፎ ይገኛል። ንግግሩ ከዚህ በኋላ በነበሩ የክረምት ወራት የመጨረሻ ደረጃ ላይ ሲደርስ ከፍተኛ የኢራን የጦር መኮንኖችና የመንግሥት ኃላፊዎች ወደ ቻይና ደጋግመው እንደተጓዙ የተለያዩ የዜና ምንጮች ይጠቁማሉ። አንድ የኢራን የውጭ ጉዳይ ሚኒስቴር ባለሥልጣን ኢራን ከአጋሮቿ ጋር ወታደራዊና የደህንነት ስምምነቶች አሏት፣ አሁን ደግሞ እነዚህን ስምምነቶች ለመጠቀም ተገቢው ጊዜ ነው ሲሉ ለዜና ወኪሉ ምላሽ ሰጥተዋል። የቻይና መንግሥት በጉዳዩ ላይ ምላሽ አልሰጠም ተብሏል። የአሜሪካ መንግሥትም ስለ ኢራንና ቻይና የሚሳኤል ግዢ እስካሁን ለቀረበለት ጥያቄ እንዲህም እንዲያም ያለው ነገር የለም። አንድ የዋይት ሃውስ ባለሥልጣን በአሜሪካና ኢራን መካከል የተካረረውን ፍጥጫ ጠቅሰው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወይ ስምምነት ላይ እንደርሳለን ወይ ደግሞ እንደባለፈው በጣም ጠንካራ የሆነ ነገር ማድረግ ይኖርብናል የሚል አቋም እንዳላቸው መናገራቸውን አስታውሷል። ይህ የሚሳኤል ግዢ የሚፈጸም ከሆነ ከቻይና ወደ ኢራን የተላለፈ እጅግ ዘመናዊ ወታደራዊ መሳሪያ ይሆናል ማለት ነው። ይሁን እንጂ በተባበሩት መንግስታት ኢራን ላይ የተጣለውን ማዕቀብ የሚጥስ እርምጃ ትወስዳለች ወይ ተብሎ በቻይና በኩል እየተነገረ ቢሆንም ቻይና ለዚህ ግን ምላሽ የሰጠችው ነገር የለም። ይህ በእንዲህ ሳለ በሌላ ዜና ደግሞ በምስራቅ አውሮፓ ሰማይ ስር የኑክሌር እቶኑ እየጋመ ይገኛል። በዚያ በምስራቅ አውሮፓ ሰማይ ስር አየሩ ሁሉ እንዲሁ ነፋሻማነቱ ኑክሌር እቶን የሚል ሆኗል። የኑክሌር ባሩዱ በዩክሬን ሰማይ ላይ እንዲሁ መታየት ይዟል። ደም አፋሳሹ የሩሲያና ዩክሬን ጦርነት 4ኛ ዓመቱን በያዘበት በዚህ ጊዜ ጉዳዩ ከመቼውም ጊዜ በላይ ወደ አስፈሪ ምዕራፍ እየተሸጋገረ ይመስላል። ዩናይትድ ኪንግደምና ፈረንሳይ ለዩክሬን የኑክሌር መሳሪያ እናስታጥቃለን ማለታቸው ደግሞ ነገሩን እጅግ እያከበደው ሆኗል። በዚያ ያለውን ኑክሌራማ ደመና ታዲያ ከፍ እንዲል ያደረገውም ይኸው ነው። ይህንን ተከትሎ ሞስኮ በከባድ ቃላት የተሞላ ማስጠንቀቂያ መስጠቷን እንደቀጠለች ትገኛለች። የቀድሞው የሩሲያው ፕሬዝደንትና የብሔራዊ ደህንነት ምክትል ኃላፊ ጭር ሲል አይወዱም የሚባሉት እሳቸው ዲሚትሪ ሜድቬዴቭ የምዕራባውያኑ ዕቅድ ዓለም አቀፍ ሕግን የሚጥስ መሆኑን ገልጸው አጸፋዊ እርምጃችን የከፋ ነው ብለዋል። እኒህ ሰው ኑክሌርና ሃይፐርሶኒክ ሚሳኤል ማወዛወዝ ይወዳሉ። ልክ እንደ ሰሜን ኮሪያው መሪ ኪም ጆንግ ኡን ጭር ሲል ደስ አይላቸውም። ደጋግመው የሩሲያን ጠላቶች በሃይፐርሶኒክ ሚሳኤል ማጨስ ነበር ይላሉ። እንግሊዝና ፈረንሳይን ደግሞ በኑክሌር ነው ግንጭላችሁን የምናራግፈው ሲሉ በተደጋጋሚ የሚዝቱ ሰው ናቸው ዲሚትሪ ሜድቬዴቭ። ምክንያቱም ይላሉ እኛ ከተነካን ምንም የምንምረውም የምንመርጠውም ነገር የለምና ሲሉ ይናገራሉ። የሜድቬዴቭ ዋነኛ ምክንያቶችም ምዕራባውያኑ ኑክሌር ለዩክሬን የሚሰጡ ከሆነ አሉ፣ ሩሲያም የኑክሌር መሳሪያን ከመጠቀም የሚያግዳት ወይም ደግሞ
የምታቅማማበት ምክንያት ምንድነው ሲሉ ይጠይቃሉ። እናም ምላሻችን የሚሆነው በዚያው በኑክሌር መሳሪያ ይሆናል፣ እናጨሳቸዋለን ነው ያሉት እሳቸው። የጦርነት መልኩን መቀየሩ ይህ ዕቅድ የተጀመረውም ጦርነት ባህሪው ሙሉ በሙሉ እየተጋጋመና እየተስፋፋ ለመምጣቱ አሁን ላይ ደግሞ ወደ አስከፊውና ወደ ተፈራው የኑክሌር እቶን ውስጥ መግባቱን የሚያሳይ ይመስላል። የ4 ዓመት ጉዞ ጦርነቱ ይህንን ጊዜ ላይ ሲደርስ ችግሩ ከመፈታት ይልቅ ወደ ኑክሌር የጋመ ነገር ውስጥ ለመግባቱ ደግሞ በተለይ የኔቶ አባላት የሆኑት እንግሊዝና ፈረንሳይ የዚህ ጦርነት ዋነኛ አቀጣጣይ ሆነው አሁን ላይ መገኘታቸው እየታየ ነው። ሩሲያ ደግሞ በእነዚህ ሀገራት ላይ ጥርስ እንደነከሰች መሆኑ ይታወቃል። ይህ በእንዲህ ሳለ ሩሲያ በዩክሬን ጦርነት የተሳተፉ ደቡብ አፍሪካውያንን በፑቲን ፈቃድ መልቀቋ እየተነገረ ይገኛል። በሩሲያ ዩክሬን ጦርነት እንዲሳተፉ የተገደዱ 17 ደቡብ አፍሪካውያንን ሩሲያ መልቀቋ እየተነገረ ይገኛል። ተታለው በጦርነቱ ተሳትፈዋል የተባሉት ወጣቶች እንዲለቀቁ ያደረጉት ደግሞ ፕሬዝዳንት ቭላዲሚር ፑቲን መሆናቸውን የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ተናግረዋል። ደቡብ አፍሪካውያኑ የጥበቃ ሥራ ሥልጠና እሰጣለሁ በሚል አንድ ተቋም ተታለው ሩሲያ ከሄዱ በኋላ በጦርነቱ እንዲሳተፉ እንደተገደዱ በመግለጽ የደቡብ አፍሪካ መንግሥት እንዲታደጋቸው ተማጽነው ነበረ። ፑቲን ወጣቶቹን በማስለቀቃቸውም የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ አመስግነዋቸዋል። ከደቡብ አፍሪካውያን መካከል 4ቱ ወደ አገር ቤት እንደተመለሱ የፕሬዝዳንት ራማፎሳ ጽሕፈት ቤት አስታውቋል። የተቀሩት 11ዱም በቅርቡ ወደ ሀገራቸው እንደሚገቡ ተነግሯል። ደቡብ አፍሪካውያኑ በምን ሁኔታ እንደተመለሱ ለማወቅ ምርመራ ተከፍቷል። የደቡብ አፍሪካው ሕግ ያለ መንግሥት ፈቃድ ለሌላ አገር ቅጥረኛ ተዋጊ መሆንን በፍጹም አይፈቅድም። ደቡብ አፍሪካውያኑ ሩሲያ ከደረሱ በኋላ የፈረሙት ኮንትራት በሩሲያኛ የተጻፈ እንደነበር ቤተሰቦቻቸው ለቢቢሲ ተናግረዋል። ከሀሌታ ዩቲዩብ የሰዓቱ ዜና የእስካሁኑ ነበር። ላይክ ማድረግ፣ ሰብስክራይብ ማድረግ እንዳትረሱ።